በአፋቸው እንደዚህ እንዲህ ያልክ ምናምን ይሳደብክ ወንጌል ማውራት ይከብዳል። ውሸታም ያልኩበት ወዳጅ ምክንያት ወንድማችን ምን ብዬ ነው የተሳደብኩት? ቆይ አዎ ይኸውልህ ምን ብዬ ነው የተሳደብኩት? እንዳለ ፈለገ አንተ ማውራት ብቻ ነው የምትወደው፣ መስማት አትወድም። በቃ የገባኸው ገስልህ ስለኔ ለማውራት ነው እንጂ ስለዚህ ትምህርት የማውራት አቅም የለህም። አንተ አራተኛ ይዘው ነው ስገባ አታስወራኝም። ለምን 14ኛ አይሆንም? ወንድሜ ስለኔ ማውራቱን ተውና ውሸታሞች ናችሁ ስላልከበት ትምህርት አውጣና አውራ። እድሉን ሰጠን። አንተ የምታወራውንም ስለኔ ነው ወዳጅ። እኔና ስለ ትምህርቱ አውራ። አሁንም አንተም እንዲህ አይነት ሰው ከሆንክ ልናስወርድ እንችላለን። እኛ ጋር ይሄ ስድብ አይደለም። የመንደር ወሬ የሚያወሩ ሰዎችን ገስ ላይ ማስቀመጥ አንፈልግም። በአፋቸው የሚጸዳዱ ሰዎችን ገስ ላይ ማስቀመጥ አንፈልግም። ይሄ መብታችን ነው። አንተ በትምህርቱ ዙሪያ ግን ዋሽታችኋል ያልከው ጉዳይ ካለ ታይምን ተጠቀም። ዋሽታችኋል ያልከውን ሀሳብ ተናገር። ስለ ትምህርቱ አውራ። እሺ ደግሞ እንደዚህ በእንዲህ አይነት መንገድ ወንጌል ብለህ ቁጭ ብለህ ስታወራ ሙኒስታ ሸኝ ታችሁ ረድ ራስን ቻለና ታችሁ ረድ ስለመጣ ነው። አንተ መቼ ራስን ታውቃለህ? ዝም ብለህ ወሬ ብቻ። እሺ ወሬ ብቻ። በነገራችን የክርስቶስ ኢየሱስን አዳኝነትን ወንጌል እያጣመምክ በቃ ታችሁ ረድ ዋጋ ትከፍላለህ። ማውራት አትፈልግም ማለት ኢየሱስ የከፈለበትን ዋጋ ክርስቶስ የከፈለው ዋጋ ደሙን አንተ ስታንቋሽ ዋሽታችኋል ብሎ ከገባ በኋላ ሳያስበው ምንም የለምና ምን ብዬ ልውጣ ረብሽ ልውጣ ነው። አዎ እንድናስወርድ እኮ ነው። እኛ እናስወርድ። ራስህ ውረድ። ራስን ችለው ውረድልን። ወዳጄ እንዴት ነህ ዮናታን? ዮናታን በቃ ሚዩት አደረገ ዲያቆን። ሚዩት ላይ ነው። አይ ቲንክ ሚዩት እያወራ ነው ይመስለኛል። እያወራ ከሆነ እየሰማን አይደለም። ዮናታን የማይክ ምልክቱን አንሳው። አንዳንዴ ሚዩት ሆኖ ራሱ የሚጮሁ ሰዎች አሉ። አይሰሙንም። እኛ አሁን አንሚዩት አድርጎ ራሱ ስንል አይሰሙንም እየጮሁ። አሁን ገና ሰማ። ሚዩት ያደረከውማ አንተ ነህ። እዛ ነው ዝም ያልኩት። እሺ ዮናታን ቆይ ተወው እሱ። ዮናታን እንዴት ነህ? እግዚአብሔር ይመስገን። ወንጌል ምንድን ነው እስኪ ንገረኝ። እሺ ወንጌል ስለ ክርስቶስ ኢየሱስ ነው። ስለ ልጁ ነው። ስለ ልጁ ነው ወንጌል። ያ በልጁ ታምናለህ? በደንብ አድርጌ። የልጁን ሁለቱን ባህሪያቶች እስኪ ያስረዳኝ። ጌታችን ኢየሱስ ክርስቶስ ወንጌል ምንድነው ብለኛል። የክርስቶስ ኢየሱስን ባህሪ ንገረኝ ብለኛል። እሺ ከሰማኝ በደንብ አድርጌ አወራለሁ። ወንጌል ሐዋርያው ጳውሎስ ለሮሜ ሰዎች የጻፈላቸው መልእክት ላይ ስለ ልጁ ስለ ክርስቶስ ኢየሱስ ነው አለ። ስለዚህ ወንጌል ማለት አንደኛ እግዚአብሔር አምላክ ልጁን አሳልፎ ለሰዎች ኃጢአት ቤዛ አድርጎ የሰጠበትን ሰው በክርስቶስ አምኖ ከዘላለም ሞት የሚድንበት በክርስቶስ አዳኝነት አምኖ የእግዚአብሔር ልጅ ሆኖ ዘላለም የሚኖርበት ነው አንዱ ወንጌል። ወዳጄ የጠየቁ ነገር ጴንጤ ነህ አይደል? ምን አልከኝ? ጴንጤ ነህ አይደል? ጴንጤ ነህ? አዎ የወንጌል አይደል ወይ? አዎ የወንጌል አማኝ ነኝ። እሺ ጥሩ። ስለዚህ ኢየሱስ ስንት አካል ስንት ባህሪ ያለው በፕሮቴስታንት አስተምሮ? ኢስላም ሄሎም 20 ሺህ ብር። አቤት ወንድሜ ብሩን ቀነስ አድርገውና ንገረኝ ወደ መልሱ። ምን አልከኝ? ጴንጤ ኢየሱስ ስንት አካል ስንት ባህሪ ያለው ብላ ነው የምታስተምረው? ስንት ባህሪ ያለው ብላ ነው የምታስተምረው? ስንት አካል ስንት ባህሪ ያለው ብላ ነው የምታስተምረው? ወጣ ያፈር ልብላ ወጣ። ዲያቆን ይቀጥሉ። አይ ቅዱስ ሚካኤል ፕሊስ ባካችሁ ስትገቡ ምክንያት ይኖራችሁ። አሁን አንድ እውነት አለ፣ በእኛና በእናንተ መካከል የእምነት ልዩነት አለ። የእምነት ልዩነት አለን ማለት ግን የግድ መዘላለፍ አለብን ማለት አይደለም። እባካችሁን በቃ ፕሮቴስታንት የሆነ ሰው ፕሮቴስታንት ስለሆነ ከኛ ከክርስቲያኖች ጋር የግድ በቃ መዘላለፍ መተቻቸት አለበት ማለት አይደለም። ፖዚቲቭ ሆናችሁ ገብታችሁ እኮ በመጽሐፎች ማስረጃ ማውራት ይቻላል። እና ዋሽታችኋል አለን። አሁን በአነሳኔ መጽሐፍ ቅዱስ ትምህርት ላይ ምንድን ያነሳ ነው ምንድን የዋሸ ነው እንለዋለን። አንተ ሲጀመር ብዙ ጊዜ እንትን ትላለህ ምናምን የኮሚቴ መንፈስ ይባላል። እንዲህ አይነት መንፈስ በሶሻል ሚዲያ ላይ እና
በተለያዩ መንፈስ ቦታዎች ላይ የሚሰራ መንፈስ ነው። የኮሚቴ መንፈስ ይባላል እንዲህ አይነቱ መንፈስ እና ይሄ ኮሚቴ መንፈስ የተወጋ ይሁን። ኧረ መድኃኒዓለም። እሺ እኔ ያው የፕሮቴስታንቲዝም ሰው ሰራሽ ትምህርቶችን እያነሳን ነው። የፕሮቴስታንቲዝምን ሰው ሰራሽ ትምህርቶች በጣም ሰፋ አድርገን ነው እያነሳን ያለ ነውና በመጽሐፍ ቅዱስ ማስረጃ መመለስ የምችሉ ካላችሁ ኑና በመጽሐፍ ቅዱስ ማስረጃ እናወራለን። ምንድነው ያልኳችሁ? በመጽሐፍ ቅዱስ ማስረጃነት ትምህርታችን ሰው ሰራሽ ሳይሆን መጽሐፍ ቅዱስ መሰረት አለው ብላችሁ የምታምኑ ሰዎች በመጽሐፍ ቅዱስ ማስረጃ መታችሁ ይሄ ትምህርታችን መጽሐፍ ቅዱስ መሰረት አለው ማለት ትችላላችሁ። እሺ አሃዱ የሚል አካውንት ይሰማል? አዎ። እሺ ወንድማችን ኮሜንት ላይ ምን ብለህ ነበር የሰደብከኝ? አሁን አርባ ስድስት ሰው ተደርድሮ አላስገባም ስትል ነው። አዎ ምን አልከኝ? እንደዛ አንተ ሲባል ምን ብለህ ሰደብከኝ? ምንም አልሰደብኩም። ምንድን ነው አሁን የጻፍከው? እሺ የስድብ አይደለም። እሺ የጻፍከው ምንድን ነበር የሚለው? እስቲ ደግመህ በልኝ። ራስህ አንብበዋል። ያሳፍራል አይደል? ችግር የለም እኔማ ደግሜ እልልሃለሁ፣ ግን ያሳፍራል አይደል? እኮ ስድብ እኮ አይደለም፣ የአፍን ቅርጽ ሳየው እሱን ስለመሰለኝ። እሺ እኮ ምን አፋልከኝ? እኔ ምን አፋልከኝ? ምን ብለህ ተናገርክ? ችግር የለውም። ሶሪ ይቅርታ። በጣም እሺ። አዎ ያሳፍራል። አሁን ምንድነው መሰላችሁ ለምን መሰለህ ያስገባው ወዳጄ ኮሜንት ላይ ፕሊስ ጸያፍ የሆኑ ነገሮችን ለመናገር ሌላም ጊዜ አትቸኩል። እሺ ልክ ገስ ላይ ስትገባ አሁን ይኸውልህ እንደ ልጅ አገረድ ነው የተሽኮረመምከው። አየህ ስትገባ ያሳፍራል። ይሄ ስለዚህ ሌላ ጊዜ ቆይ ልናወራ ነው ወዳጃችን። ያስገባኝ እኮ እንድታወራ። እኔን አሁን ምን ብለህ ሰደብክ? ሽጉጥ አፍ ብለህ ሰደብክ። እኔ ሽጉጥ ጥይት እንደሚተፋ ነው የሚያውቀው። ምናልባት ከኔ አንደበት ቃል እግዚአብሔር ነው እስካሁን እየወጣ ያለው ሰው። አሁን እንዲህ አይነት የሆኑ ስድብ ነክ የሆኑ ነገሮችን ከመናገር በፊት ወደ ሌላ ነገርም ከመግባት በፊት በቻልኩ አቅም ልክ እንደዚህ ገብተህ በመጽሐፍ ማስረጃ ማውራት እንችላለን እኮ ሀሳብህን። አሁን እኔ ሽጉጥ አፍ እኔ ካፌ ባሩር ሲወጣ ይታል ፈለገ ይቅር ነው። እኔ እኮ ቂም አልያዝኩብህም። እኔ ቂም ይዤብህ ሳይሆን ሌላ ጊዜ ፕሊስ እንደዛ አታደርግ ተወዳጅ ወንድማችን። በጣም አንድ ሰዓት ጠበቅኩኝ። 46 ሰው ቁጭ ብሎ አስገባኝ ስለ እንዴት ስላልከ ተናግጄ ሌላ ጊዜ እንዳይለምድ ዛሬ እናስወረደ። ሌላ ጊዜ በደንብ ጠብቀ መግባት እንዳለበት እንድታቅ ሌላ ጊዜ ልክ ዛሬ እናስወረደ። ለማንኛውም እና ፕሊስ እንደዚህ አታርጉ እሺ እባካችሁን። ልክ ስትገቡ የምትገቡበትን ፕሮቴስታንት ወንድመቶች እያስገባናችሁ ነው። እንግዲህ አትቸኩሉ፣ እኛም አንቸኩልም። ለሁላችሁ ብድል እንሰጣለን። ግን እዚህ ገስ ላይ የምንችለውን ያክል ሰው ነው የምናስገባው እና በዛ መሀል ላይ እባካችሁን ጸያፍ የሆኑ ነገሮችን ፕሊስ እባካችሁን አትናገሩ። አፍ ሲከፈት ጭንቅላት ይታያል ይባላል። በተለይ ደግሞ ትልልቅ ሰዎች ሆናችሁ በጣም የማይሆን ነገር የምትናገሩ ሰዎች እባካችሁ ግብረ ገብ ይኖራችሁ። እንዴ ሽጉጥ አፍ ኤኒዌይስ እሺ ፕሮቴስታንት እህት ወንድሞቻችን አንዳንድ ቁጥር ጻፉልን። በመጽሐፍ ቅዱስ የማስረጃ ትምህርታችሁን እያነሳን ነው ያለን። እሺ ቡሊ የሚል አካውንት ይሰማል? ይሰማል። መምህር ሰላም ናችሁ ብያለሁ። እግዚአብሔር ይመስገን። ማንን በል? ከየት ቤተ እምነት ነው? እኔ ኦርቶዶክስ ነኝ፣ ግን ጓደኛዬ ሰሞኑን አንዱ ለቀን ጴንጤ ቸርች ቤት ጀምረዋል መሰለኝ። አንዳንድ ጥያቄዎች ማንሳት ጀምሮ ነበረና ለሱ ጥያቄ ስለ ምልጃ ምናምን ማለት ያው ከዚህ በፊት ብዙ መልስ ሰጣችሁበታል እናንተ። ግን ያው እሱ እንደዚህ አሁን አጠገብ ነው አለ ልጁ አለ። አንድ ደቂቃ ብሎኛል። ውጭ ላይ ጠዋት ነው የገባ ነው፣ ግን ያው እንደ አጋጣሚ ስለቆየብን ውጭ አለ። አሁን ይመጣል። እሺ አንድ ደቂቃ ብሎኛል። ያው በቃ ጠብቁን። እሺ ማይክሮም አድርገውና ጠብቀን። እሺ አመሰግናለሁ። እሺ እሺ ማን ነው የሚለው? ኪ ነው የሚለው። ፕሮቴስታንት የሆናችሁ ቶች ወንድሞች ፕሊስ አንዳንድ ቁጥር ጻፉልን፣ እናስገባችኋለን። እሺ
ትምህርታችን መጽሐፍ ቅዱስ መሰረት አለው ብላችሁ የምታምኑ አንዳንድ ቁጥር ጻፉ። ሁላችሁ ነው አስገባለሁ። እሺ ባይኪ ነው የሚለው ማን ነው የሚለው? ገስ ላይ የገባው ሰው ቶሎ ቶሎ ማትመልሱ ከሆነ ታች ልናስወርድ ነው። እሺ አማኑኤል 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 የሚል አካውንት ኦኬ። ቶሎ ቶሎ ማትመልሱ ከሆነ እናስወርዳለን። እሺ ዜዶ 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 እሺ ታች ወረዱ። እሺ ኤልሳቤት የጌታ ሰላምና ጸጋ ይብዛላችሁ። እንዴት ናችሁ? ደህና ነሽ እህታችን? እግዚአብሔር ይመስገን። አሜን። ስላሴ ይመስገን። ከየት ቤተ እምነት ነው የመጣሽው ኤልሳቤት? ከወንጌላውያን እኮ ቤተ እምነት የወንጌላውያን የሚባል ቤተ እምነት አይደለ? አማኑኤል ታሙ ጠርተኝ ነበር በመሀል ምንድን ነው? እንደ አጋጣሚ ሆኖ ጠርቼ ነበረ ወይ ሰላም ስትልና በቃ ቀጥልና ከኤልሳቤት ጋር በኋላ ላይ ያወራል። እሺ እሺ ተሟቸን ሰላም አላልኩም። ማገን ስገባ ተሙ ተወዳጅ ወንድማችን አታስመስል። እጅግ በጣም ነው የምትሰውኛ ስለአንተ። እኔ እጅግ በጣም ነው ያንተ ነገር የሚያስጨንቀኝ ማለት ያው አለ አባትነትን ነው ፊልም አደረገው ስለአንተ ሳስብ ያው ስላየው በጣም ደስ ብሎኛል። አሁን ወደ ጉዳዩ ንግባ። የተሰጠን የቤት ስራ ራሱ ማይሰራ ወዳጄ። አይ እኔ ያው ጠይቄያለሁ ዙሪያ ያሉትን እንዳለ ያው አንተ ታውቃቸዋለህ እኮ ያው እነሱ እንዳለ ጠይቄያለሁ። ያው እየፈለገን ነው። እሺ ኦኬ እሺ ኤልሳቤት ይቅርታ ወንድሞችን አስቀደምኩኝ። ኤልሳቤት ያ ፍጹሜ ደውልልኝ ፈልግ። ኤልሳቤት አለሽ? አለው። እሺ እህታችን ከየት ቤተ እምነት ነው የመጣሽው? ከአማኑኤል። ከአማኑኤል የት? አማኑኤል ምን? አማኑኤል የክርስቶስ ቤተክርስቲያን እኮ አማኑኤል መጥምቃውያን ነው? አዎ ከመጥምቃውያን ጋር ያው ነው። አዎ ባፕቲስቶች ናቸው መጥምቃውያን። አማኑኤልም ከነሱ ጋር በህብረት ይሰራል። ለማንኛውም ምንድነው አሁን መጠየቅ የፈለግከው? እሺ ኤልሳቤት እንዴ ምንድነው ተቆጣሽ እኮ እንዴ? ቀስ ብለን የወንጌላውያን ህብረት ውስጥ ካለ አንድ አጥቢያ ነው የምነግርህ። ስለዚህ እሺ ይቅርታ በጣም ይቅርታ ይደረግልኝ፣ አስተካክላለሁ። እሺ ኤልሳቤት የፕሮቴስታንቲዝምን ሰው ሰራሽ ትምህርቶችን እያነሳን እያወራን ነበረ። እስኪ ከሳልቬሽን ጋር ተያይዞ በፕሮቴስታንቱ ቤት ያለ ሰው ሰራሽ የምንለውን ትምህርት እናንሳ። እንዲህ ስንል ኤልሳቤት አንቺንና ሌሎች ፕሮቴስታንት ወንድሞቻችንን ለማበሳጨት ለማብሸቅ ፈልገን አይደለም። ወንጌል ሲጀመር ሰዎች የምናበሽቅበት ሰዎች የምናበሳጭበት ቃል ሳይሆን ሰዎች የምንመለስበትና ሰዎች የምናስብበት ቃል ነው። እኛ ግን እንደዛ ብለን እናምናለን ነው። እና በሳልቬሽን ትምህርት ዙሪያ በፕሮቴስታንቱ ቤት ያለ ሰው ሰራሽ ትምህርቶችን ለማንሳት እንሞክር። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል ትምህርት በፕሮቴስታንቱ ቤት አለ። ይህንን ትምህርት እኛ ክርስቲያኖች በጣም ነው የምንጸየፈው፣ በጣምም ደግሞ ሰው ሰራሽ ትምህርት ነው ብለን እናምናለን። እህታችን ኤልሳቤት ይሄ ትምህርት መጽሐፍ ቅዱስ ነው ብለሽ ታምኛለሽ? እምነትሽን ታምኛለሽ? አምናለሁ። መልካም ተቀብዬ ድኜበታለሁ።
መልካም ኤልሳቤት፣ ከልጅነት ጀምሮ ፕሮቴስታንት ነሽ ወይስ? አይደለሁም፣ በኦርቶዶክስ ነበር። ኦኬ፣ ኦርቶዶክስ ነበር። ስንት ጊዜ ሆነሽ ፕሮቴስታንት ከሆንሽ? ትንሽ ቆይቻለሁ። በጣም ብዙ አመታት? አዎ። እሺ፣ ስለዚህ ይሄንን ሐሳብ እናወራበትና በኋላ ላይ ደግሞ ያው በክርስቶስ ፍቅር የምንወድሽ እህታችን ስለሆንሽ ስለዛ ደግሞ ምክንያትሽን ምናምን ደግሞ እያነሳን እናወራለን። ኤልሳቤት ፈቃደኛ ነሽ አይደል? አዎ፣ ለዛ ነው የገባሁት። መልካም። እሺ፣ እግዚአብሔር ያክብረልን። እሺ፣ ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል ሰው ሰራሽ ትምህርት መጽሐፍ ቅዱሳዊ ነው ብለሽ ታምኛለሽ ወይ ስንልሽ፣ አዎ መጽሐፍ ቅዱሳዊ ነው አምናለሁ። እናንተ ሰው ሰራሽ ያላችሁት ይህ ትምህርት መጽሐፍ ቅዱሳዊ መሰረት አለው ብለሽናል። ኦኬ፣ አንድ የመጽሐፍ ቅዱስ ማስረጃ ስጪን። ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ አሁን ስለ ኢኒሻል ሳልቬሽን እያወራን አይደለም። ሁላችሁም በደንብ ተከታተሉ። ኤልሳቤት መጽሐፍ ቅዱስ ማስረጃ ልሰጥ ነው እና እነዚህ በክርስቶስ ኢየሱስ አምነው የመዳንን ሕይወት የጀመሩ ሰዎች በማስያኖች ሰው ሰራሽ ትምህርት ነው ብለን እናምናለን። አይ የለም በማመናቸው ብቻ የዘላለም ሕይወት ያገኛሉ የሚል የመጽሐፍ ቅዱስ ማስረጃ ካለሽ ትሰጪናለሽ። ምን ላይ እናውጣታችን? አብርሃምም አመነ እምነቱም ጽድቅ ሆኖ ተቆጠረለት። ጸጋው በእምነት አድኗችኋል። አሁን እኮ ቅድም ምን ብዬሻለሁ ኤልሳቤት? ሰዎች የክርስትናን ሕይወት የሚጀምሩት አዎ በክርስቶስ ኢየሱስ በማመን ነው። ሰው አምኖ አይድንም አላልንሽም እኮ ኤልሳቤት። ሰው አምኖማ ኦፍኮርስ ይድናል። እነዚህ አምነው የመዳንን ሕይወት የጀመሩ ሰዎች በማመናቸው ብቻ ሌላ ምንም አይነት ነገር ሳያስፈልግ በማመናቸው ብቻ የዘላለም ሕይወትን ያገኛሉ የሚል የመጽሐፍ ቅዱስ ማስረጃ ካለሽ ጥቅሱ ንገሪን። መጽሐፍ ቅዱሱን ገለጭና ውጪ። የተቀበሉትን ሕይወት ይኖሩታል፣ ግን የተቀበሉት ያንን ሕይወት በማመን ነው። አሁን ጥያቄው ብቻ የሚለውን ሐሳብ በመጽሐፍ ቅዱስ ማስረጃ ውጪ እናሳይን ነው። አሁን አንቺ ሌሎች ሐሳቦችን አብራሪ ከዳኑት አንዷ እኔ ነኝ። አምኜ ድኛለሁ፣ አዲስ ፍጥረት ሆኛለሁ። አዲስ ፍጥረት በመሆን ውስጥ ደግሞ አዲስ ሕይወት ትጀምራለህ። ኤልሳቤት ከይቅርታ ጋር ከርዕሳችን ውጭ የሆነን አንድ ነገር ልንገርሽ። በውጭ ዓለም በምዕራባውያኑ ምናልባት በሶሻል ሚዲያ ጾታቸው ወንድ ሆነው ነገር ግን በሕክምና ሰርጀሪ ያሰርተው ሴቶችንን የሚሉ ሰዎችን ተመልክተሽ ታውቂያለሽ ኤልሳቤት? አዎ። እነዛ ሰዎች ሴቶችንን ቢሉም ጾታቸው ምንድን ነው? ወንዶች ናቸው። ያልዳነ ሰው ድኛለሁ ብሎ ስለደረቀ ድኗል ማለት አይደለም። እሺ አሁን አንቺ ርዕሳችን ኤልሳቤት ድናለች ወይስ አልዳነችም፣ አንቺ ድኛለሁ ነው አልዳንሽ ምናምን እያለ ልንወር አይደለም። ኤልሳቤት አሁንም ለህብረተሰቡ ነው የምትኖሪው ብዬሻለሁ አላልኩሽም እኮ አንድ ጊዜ። አሁን ምንድነው መሰለሽ የሚያስማማን፣ ምናልባት አንቺ የምትናገሪው ንግግር አንቺ ባለሽበት ቤተ እምነት ውስጥ በጣም ብዙ የሆኑ ሰዎችን አሜን የሚያስብል ንግግር ሊሆን ይችላል። ይሄ ነር ኦፍ ማይ ቢዝነስ፣ እኔን አይመለከተኝም። ከኛ ከክርስቲያኖች ጋር ግን ስታወሪ በማስረጃ ነው ማውራት ያለብሽ። ምክንያቱም አንቺ የምትናገራቸው ንግግሮች በአጠቃላይ ለእኛ ተረት ተረት ስለሚሆኑ። በተመሳሳይ ኤልሳቤት አንቺን አስቀምጬ እኔ ምንም ጥቅስ ሳልሰጥሽ እኔ ድኛለሁ እኔ ስለማቀው ነው አልገባሽም እያልኩ ባወራ ራርበን ነገር አለ። ያ የክርስቶስ ኢየሱስ ቃል ነው። ስለዚህ መጽሐፍ ቅዱሳችንን ገልጠን አልሰጠሽኝም ኤልሳቤት። ሰዎች በማመናቸው ብቻ የዘላለም ሕይወት እንደሚያገኙ የሚናገር የመጽሐፍ ቅዱስ ማስረጃ ምዕራፉን ትነግሪናለሽ፣ ቁጥሩን ትነግሪናለሽ። አውጥተን አብረንሽ እናነባለን። ሀሳቡን አንቺ ታብራሪያለሽ። ከዛ ውጭ ግን እባክሽን አንድ ጊዜ ቅድመ ሁኔታዎችን እያስቀመጥኩኝ ነው። ሰምተሽኝ እኮ ብንቀጥል ጥሩ ነበር ኤልሳቤት። ከዛ ውጭ ግን ልክ ስንቀጥል በመሀል እባክሽ አሁን ቅድም የተናገርሻቸው ንግግሮች በቃ አሁን ለውይይታችን አላስፈላጊ ናቸው። እኔ የህይወት ምስክርነት አለኝ ምናምን ብትይ ለእኛ ተረት ተረት ነው የሚሆነው። አንድ ጾታውን የቀየረ ወንድ ጾታውን ቀይሮ ሴት ነኝ ስላለ ሴት ነው ማለት አይደለም። ሴት ለመሆን የሚያስፈልገው ባዮሎጂካሊ የሆነ ተፈጥሮ የሆነ ነገሮች አሉ። እነዛ ነገሮች ሳይኖሩ ዝም ብሎ በሕክምና በቃ ነኝ ብሎ ድርቅ ስላለ ነው ማለት አይደለም። እህቴ አንቺ መተሽ ነኝ ስላልሽ ነሽ ማለት አይደለም። ከዚህ በኋላ የምንቀጥለው በማስረጃ ብቻ ነው። ኦኬ፣ ሰዎች በማመናቸው ብቻ ለመጨረሻ ጊዜ ነው መጠይቅሽ። ካልመለሽልኝ እኔ ጥቅስ አነሳና አብረን እናነባለን።
ሰዎች በማመናቸው ብቻ። አሁን ያመነ ሰው ይድናል ወይስ አይደለም አይደለም ጥያቄው። እሺ አምነው መዳንን ህይወት ስለጀመሩ ሰዎች ነው እያነሳሁልሽ ያሉት። ሰዎች በማመናቸው ብቻ የዘላለም ህይወት ያገኛሉ የሚል የመጽሐፍ ቅዱስ ማስረጃ መለይ እናውጣ። ኤልሳቤት ብቻ የሚል ያለበት ነው እያልክ ያለው መዳን በእምነት እንደሆነ መጽሐፍ ብዙ ቦታ ይናገራል። ይሄንን ስጠቅስልህ ይሄ እምነት ለመጀመር ነው ትለኛለህ። እኔ ምን እንደምትፈልግ አልገባኝም። ፈለገ ኤልሳቤት እንደዚህ እናደርግ። I think it's not really necessary ይድናል ይላል። ለምሳሌ አንድ ጊዜ ቆይ አሁን ዳት ማች ቆይ አንቺን እንደዚህ በጥያቄ ማስጨነቁም ያን ያክል አትራፊ ላይሆን ይችላል። ፍሬም ልናፈራበት ማንችልበት መንገድ ሊሆን ይችላል። ስለዚህ ምን እናደርግ? አይ ቲንክ ከኦርቶዶክስ ቤተክርስቲያን የወጣሽው ከዚህ ቀደም ኦርቶዶክስ ቤተክርስቲያን አማኝ ነበርሽ። ይሄንን ርዕስ ብዙ ትምህርቶች ያላት ኦርቶዶክስ ቤተክርስቲያን ይገርማል። እኔ ራሷም ስሰማው የመጀመሪያ ነው። እሺ ሁለተኛ ለምን ትዋሻለህ? አይደለም የመጀመሪያ አይደለም፣ በደንብ ታውቀዋለህ። እኔ አሁን እንደዚህ ነገር ካንቺ ነው የሰማሁት። እኔ ባደኩባት ቤተክርስቲያን እንደዚህ ነገር እኔ አልተማርኩኝም። ሶ ካለም አሁን ካንቺ ሰማዋለሁ። እንቀጥላለን። እሺ ትምህርቶቹን አንቺልን አንድ ጊዜ በጣም ብዙ አሉ ስላልሽ ኤልሳቤት እስቲ በጣም እንደዚህ በቃ የመዳን አሁን ለምሳሌ የመዳን መንገዶች ስለ በላይሰብ እንዴት እንደዳነ መጽሐፍ ላይ ተጽፏል። ኦርቶዶክስ ጽፋ ተገኝታለች። እባክሽን አንድ ጊዜ እድሉን ተጠቀሚበት። እናወራለን አልኩሽ እኮ ስለሱ። አሁን እኔ እንዲህ አይነት እድልም ስሰጥሽ ጭቅጭቅ እንዴ ቅድምስ እየተጠየቅሽ ስለሆነ እሺ እንደው አንዳንድ ሰው ለመመለስ ጭቅጭቅ ያደርጋል። አሁን እኔ እኮ እድሉን ሰጠሁሽ፣ ነገሩን ወደ እኔ ኮንቨርት አድርጌ ይሄው ገልብጬ ይሄው እኔ እዚህ ጋር ልመልስልሽ። እስቲ እናወራ። አንቺ ደግሞ እስቲ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች አሉ ብለሽ ታምኛለሽ? ትንሽ ብዙ አሉ ብለሽናል። እስቲ ብዙ ያልሻቸውን ጥቀሽልን። የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? በመዳን ረገድ ለምሳሌ ሰዎች መዳን አንድ ያዝን። ሌላ ትምህርትስ? አዞ ሌላ ኦኬ፣ ብዙ ያልሻቸው ምንድን ናቸው? ኦኬ የመላእክትን አምልኮ ትወዳለች ኦርቶዶክስ ወይም የፍጡራንን አምልኮ። እሺ የመላእክት አምልኮ ሁለት። እሺ ሌላስ? በኦርቶዶክስ ሌላ ያለው ይሄ በፍትሃት ይዳናል የሚል ወይም ሰዎች ፍትሃት እንደሚያስፈልጋቸው ከሞቱ በኋላ ህይወትን ሊያገኙ እንደሚችሉ ፍትሃት ታደርጋለች። ኤልሳቤት ልክ አሁን አንቺ ስትናገሪ ቤት ውስጥ በጣም የምወዳቸው ትንንሽ ህፃናቶች አሉ። በጣም እውነት የምወዳቸው እና ልክ እንደነሱ ነው አንቺን እየተመለከትኩ ያለሁት። ለምን መሰለሽ? የዋህነት አለብሽ ውስጥሽ። አሁን እኔ ከክፋት አይደለም እንደዚህ ምልሽ፣ የእውነት የዋህነት አለብሽ ኤልሳቤት። በልቡ ትሁትና የዋህ ነገሮችን ሳታረጋግጪ ያለሽ ኤልሳቤት። ቆይ ችግር የለም ከማን እንደተማርሽው አሁን ፊገራውት እናደርጋለን። እሺ ኤልሳቤት ከዚህ ቀደም እውነት ኦርቶዶክስ ነበርሽ? እውነት ኦርቶዶክስ ቤተክርስቲያን አውቀሻት ነው ፕሮቴስታንት የሆንሽው? የመጨረሻ ጥያቄ ላንቺ ላቀርብልሽ። አሁን ወደ ያዙ ሊቀቁኝ ከመግባታችን በፊት ተማምነን እንግባ። ከዚህ በፊት ኦርቶዶክስ ቤተክርስቲያንን አንቺ አውቀሻት ነው ፕሮቴስታንት የሆንሽው? አውቄ ነው ብዬ ያን ያህል የጠለቀ እውቀት አለኝ ልልህ አልችልም። ምክንያቱም ማንኛውም ምዕመን ነበርኩ። የልጅነት ወራቴን በኦርቶዶክስ ነው ያሳለፍኩት። የልጅነት ወራቴ። እሺ እስኪ የቤተክርስቲያናችን የሚስጥረ ትንሣኤ ሙታን ትምህርት ምንድን ነው? እስኪ ንገሪኝ። ኦርቶዶክስ ከነበርሽ እስኪ ቤተክርስቲያናችንን ሚስጥረ ትንሣኤ ሙታን ከአምስቱ አዕማደ ሚስጥራት እስኪ አምስቱ አዕማደ ሚስጥራት ምንድን ናቸው? ሥላሴ፣ ሚስጥረ ሙታን፣ ትንሣኤ ስንት ደረስኩልህ? 3 4 እና ሚስጥረ ቁርባን ነው። ሚስጥረ ቁርባን ስጋና ደም። በጣም ጥሩ። እሺ ይሄን ያክል እንደው እያንዳንዱን ይሄንን አምስቱ አዕማደ ሚስጥራትን እየገባሽ እስቲ ምንድነው ምን ብለን ነው የምናስበው ምናምን ከምንል ሲምፕሊ የትኛውን ክርስቲያን ሊመልሰው የሚችለውን ሀሳብ እንትን እንበል። የጠለቀ እውቀት የለኝም ብለሽ ቀድመሽ ስለተናገር ምንም ችግር የለውም። በቅዳሴያችን ወቅት ስንት መጽሐፍቶች ይነበባሉ ኤልሳቤት?
ቅዳሴ በግዕዝ ነበር ወንድማ ለምን በነበርኩበት ሰዓት ከቅዳሴ በኋላ ግን አውደ ምሕረት ላይ ታምረ ማርያም ይነበባል። እኔ አሁን ያልኩሽ በቅዳሴያችን ወቅት የሚቀደሰው በወላይተኛ ነው ወይ ብዬ እኮ አልጠየቅኩሽም። ያ በግዕዝ ነው ልሰማውም አልችልም ልመልስልህ አልችልም። ምን ተብሎ ነው የሚቀደሰው አላልኩሽም እኮ እኔ አሁን ግዕዙን ተርጉመሽ ንገሪኝ አላልኩሽም እኮ። የጠለቀ እውቀት የለኝም ያልሽን ሰው እንዴት ነው ግዕዝ ተርጉም የሚልሽ ኤልሳቤት? እኔ እኮ ዳትማች ህፃን አይደለሁኝም። ተረጋጊና አዳምጪኝ እሺ። ምልሽን ነገር አዳምጪ። በቅዳሴያችን ወቅት ነው ያልኩሽ። የቅዳሴ ጸሎት ተጀምሮ እስከሚያልቅ ባለበት ክፍል ውስጥ በእነዚህ ሰዓታት ውስጥ ስንት መጽሐፍቶች ይነበባሉ? የማውቀው ነገር የለም ስንት እንደሚያነቡ። የልጅነት ወራቴን ነው በቤተክርስቲያን ያሳለፍኩት። ሲቀድሱ አስቀድሼ መጨረሻ ላይ አውደ ምሕረት ላይ የሚነበብ መጽሐፍ አለ። እሱን ሰምተን ወደ ቤት እንሄዳለን። በቃ አይደለም ኖ በቃ አስቀድሻሽ አታውቂም። የሚያስቀድስ ሰው የሚያውቀው ጥያቄ ቆይ ተረጋጊ እህቴ እባክሽ። አስቀድሰሽ የምታውቂ ከሆነ ይሄው አንድ ቀለል ያለ ጥያቄ ጠየኩሽ። የልጅነት ወራቴ ነው አልኩህ እኮ ከአያቴ ጋር። እሺ በስንት ዓመትሽ ነው ፕሮቴስታንት ሆንሽው? ቆይ በስንት ዓመትሽ ነው ፕሮቴስታንት ሆንሽው? ወደ 13 ዓመት አካባቢ። በቃ 13 ዓመት እኮ ነገሮችን ሰዎች በትክክል የሚያስቡበት በትክክል የሚያስሉበት ታይም ነው። ስለዚህ በ13 ዓመትሽ ድረስ ስታስቀድሺ የልጅነት እነዛ 7 ዓመት 6 ዓመት ምናምን ይቅር ከ10 ዓመት እስከ 13 ዓመት ባለው ጊዜ ውስጥ በ3 ዓመት የቤተክርስቲያን ቆይታሽ ውስጥ ስንት የቤተክርስቲያን መጽሐፍቶች ሲነበቡ አይተሻል? ኤግዛክት ቁጥሩን አትገሪም። እንደው በግምት ይሄ መጽሐፍ ሲነበብ አይቻለሁ በይን እስቲ። አላውቅም። በግዕዝ ተቀድሶ አሁን ገና የአዋቂ ሰው ምላሽ መለሽ ኤልሳቤት። በጣም ጎበዝ ልጅ። አታውቂም። እኛም ያልነው ይሄንን ነው። በጣም ብዙ ሰዎች ልክ እንዳንቺ ቤተክርስቲያንን ሳያውቋት ነው የሚወጡት። ምንለው በምክንያት ነው። ቤተክርስቲያንን ሳታውቂያት የወጣሽ አላዋቂ ሰው ነሽ ያልነው ለምንድን ነው መሰለሽ ኤልሳቤት? ይሄ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰብረው ትምህርቶች እንልሻለን ጭራሽ በቤተክርስቲያን ትምህርቱ ተሰጥቶ ማይታወቅ ቤተክርስቲያን አስተምራው የማታውቃቸውን ትምህርቶች ነው ያነሳሽው። ለምሳሌ መላእክቶችን ኦርቶዶክስ ቤተክርስቲያን አመልካለች አልሽኝ ኤልሳቤት። እኔ አንቺ ያላልሽውን እኮ አልለግምኩኝም። አንቺ ካልሽው ውጪ ሌላ አዲስ ነገር አልጨመርኩም። እንደማታውቅ ለምን ትሆናለህ? እኚህ ትምህርቶች በአንድ ኦርቶዶክስ መላእክትን እናመልክ ነበር ኤልሳቤት። አንቺ ኦርቶዶክስ እያለሽ ደም ዝማሬ መላእክትን አምልኩ ይባል ነበር? አዎ። እሺ አንድ ጊዜ እኔ ሌላ ስልክ የለኝም ፕሊስ፣ እንዴት እናድርግ? አንድ ጊዜ ታሙ ስልክ ይዛል፣ ሌላ ስልክ። ቆይ ለመላእክት ጸሎት አይቀርብም? ቆይ አንድ ጊዜ ኤልሳቤት፣ ኧረ ቆይ ተረጋጊ ፕሊስ። ሁለት እግር አለኝ ተብሎ ለዛፍ አይወጣም። ቆይ አንድ ጊዜ ዲያቆንም ይዟል። ዲያቆንም ቪዲዮ ስላበራ ይዛል። ሞኬ ሁለተኛ ስልክ ይዛል፣ ሌላ ስልክ ይዛል። እሺ እህታችን ኤልሳቤት፣ ኦርቶዶክስ ቤተክርስቲያን መላእክቶችን ያመልካሉ ካልሽበት ሪዝን ውስጥ አንዱ መዝሙር ይዘምራሉ ነው። መዝሙር ለማርያምስ መዘመር ይቻላል? አይቻልም። ለመላእክትስ ይቻላል? አይቻልም አይደል? ጎበዝ ልጅ። ዝማሬ ውዳሴ የሚገባው እግዚአብሔር። ድንግል ማርያም ደስ ይበልሽ የሚል ጽሑፍ አንድ ጊዜ ሰርች አድርግና የሚመጣ መዝሙር አለ። ሞቼ የታምራት መዝሙር ነው በጣም የምንወደው የምንዘምረው። አንቺ ትወጂዋለሽ ወይስ አትወጂውም አላልኩሽም። ሰው እንዲያዩ ፈልጋለሁ። አንድ ጊዜ ከጌታ አንጻር የተዘመረ ነው። እኔ አሁን ከማን አንጻር ነው መዝሙሩ የማን ነው? አንቺ ትወጂዋለሽ ወይስ አትወጂውም አላልኩሽም። እንደውም ታምራት በልልኝ። ጥሩ መረጃ እየሰጠችን ኤልሳቤት። ሞኬ ታምራት በልና ድንግል ማርያም ደስ ይበልሽ የሚል መዝሙር አለ። ፕሮቴስታንት አንዱ ያውቃል። ደስ ይበልሽ የማህፀንሽ ነጎ ፍሬ ያድነናል እስከ ዛሬ ነው የሚለው። እሺ አንድ ጊዜ ቆይ እንየው መዝሙሩን እንየው አንድ ጊዜ ሞኬ ያሳየ። ስለ ትምህርት እያወሮሽ ኤልሳቤት፣ ስለ ተአምር አይደለም አሁን አንቺ ማውራት ያለብሽ። በመጽሐፍ ተጽፎ ያለ ትምህርት አይደል እንዴ? ትምህርት ምን ማለት ነው? ትምህርት ምን ማለት ነው ኤልሳቤት? የተዘለለ መሰለኝ ፈለገና እንዴት ሆነ የመዝሙሩ ጉዳይ ነው አይደለም። ከምን አለ መሰለ ሞኬ አሁን ሺሃብ ነው አይዲ አሁን ስለ እንደዚህ አይነት ነገሮች ቁጭ አድርገን እንዳናወራት ኤልሳቤት የመጣችው በጭፍን ጥላቻ ነው።
ስለዚህ የኤልሳቤጥን ጭፍን ጥላቻ ወይ እባክሽን አንተ ላይ ክርስቶስ መንፈስ ያለኝ ሴት ነኝ። ኤልሳ ሚውት አርጊና ዲያቆንዬ አንድ ብቻ ጥያቄ ልጠይቃት ከይቅርታ ጋር ኤልሳ አምልኮ ታመልካላችሁ አይደል? መድረክ ላይ ዘማሪዎች ይዘምራሉ አይደል? አሬ እናመልካለን። አምልኮ ዝማሬ ብቻ አይደለም። ስትዘምሩ አንድ በተደጋጋሚ ቫይራል የወጣ የሲዳምኛ መዝሙር ነበረ። ጌታዬ መገኖ መገኖ፣ ሱራፌል መገኖ መገኖ፣ ነብዩ መገኖ መገኖ፣ ጭሮ መገኖ መገኖ የሚል መዝሙር አለ እና ይህም መዝሙር ሁልጊዜ መድረክ ላይ ጉባኤው ላትበላት እስኪሆን ድረስ በብብታቸው ሲዳምኛ አልችልም ደግሞ ለማውራት ሳይሆን ለማዳመጥ ደግሞ ፍጠኝ ላበላብ እስኪሆኑ ድረስ ብብታቸው እስኪያልብ ድረስ ሲዘሉ አዋራው እስኪጨስ ድረስ የሚዘሉት ይሄ ለነቢይ ሱራፌል፣ ለነቢይ ዮናታን አክሊሉ፣ ለዘማሪዎች የሚዘመር መዝሙር ነው። ይሄ መዝሙርን እንዴት አየሽው? ለግለሰብ አለ የተዘመረው መድረክ ላይ እስኪ ንገሪኝ። መዝሙሩ ሲዘመርም ሰምቼ አላቅም። ሲዳምኛ አልችልም። እንዳትመጪ ወደዚህ ምን አይነት ውሸታምና ትላለች። ዓለም ሁሉ የሚሰማው አይደል? አዎ ዮናታን እናመሰግናለን መገኑ ምናምን እያሉ የሚዘመር መዝሙር አይደል? ውሸታም። ለውሸት አትሩጭ። ቀጥሉ ዲያቆን። ኦኬ እኔው እባካችሁን አንዳንድ ሰዎች ፕሊስ እባካችሁን ጭፍን ጥላችሁ አኑራችሁ አትግቡ። አሁነታችንን ፕሮቴስታንት እህት ወንድሞቻችን የሚያስተምሯቸውን ሰው ሰራሽ ትምህርቶች አንስተን ልናወራት ነበር። ልናወራ ያለበትን ሀሳብ እንዲሁ ስለፈራችሁ ወደ ጭቅጭቅ ወደ ንትርክ ነገሮችን ስታመራ እሺ እንደው ከዚህ ቀደም ኦርቶዶክስ ነበርኩ ስላልሽ እስቲ እድልን እንስጥሽ። ኦርቶዶክስ ቤተክርስቲያን በዚህ አጋጣሚ ግን ይቆጫል። ምናልባት አሁን ለእሷ ምንም ላይመስላት ይችላል። እኔ ግን በግል ይቆጨኛል። ይህችታችን ኦርቶዶክስ ቤተክርስቲያንን ሳታቃት ክርስቶስ ራስ የሆናትን ይችን ቤት ምንም ሳታቃት አስተምሯ ምን እንደሆነ ሳትረዳ እንዲሁ በጭፍን ማለት ሰዎች መንደር ላይ በሚያወሩት ወሬ ከኛ ጋር አውሩ እያለን ይኸው እድል እየሰጠ ፕሮቴስታንቶች የማያምኑበትን ነገር ኖ ታምናላችሁ ብለን ወይ ፈንግቻ አንልም። ማታምኑትን ነገር በቃ አታምኑ። የምታምኗቸው ትምህርቶች ግን አይደሉም ብለን እስካመነን ድረስ ደግሞ በዛ ሀሳብ እናወራቸዋል እና እባካችሁን እንደ ልጅ አክት አታደርጉ ፕሊስ። ጌታው እሺ አቆንዬ እንደዚህ ብሎ ይዘምራሉ መድረክ ላይ ጌታ ምስክሬ ማለት ነው። አይ ጴንጤ መዝሙር ማለት ነው። ኩራት ኩራት አለኝ ብኮራስ ምን አለ የእንድዬ ጌታ የኔ ሆኖ እያለ የሱራፌል ጌታ የኔ ሆኖ እያለ እያሉ ሁሉ ይዘምራሉ ስም እየጠሩ የፓስተር ዮናታን ጌታ የኔ ሆኖ ሳለ እያሉ የነሱ አምላክ የኔ ከሆነ ኩራት ኩራት አለኝ ምን አለ ብኮራ ብለው ስም እየጨመሩ ሁሉ እኮ ይዘምራሉ መድረክ ላይ። ታችሁ ማውራት ትችላላችሁ። እሺ ወንድማችን ደሳለኝ ማውራት እንችላለን። መመሪያውን ልጁ መጥቶ ነበር። እሺ የተወሰነ አንድ 5 ደቂቃ ጠብቁን። እሺ እዚህ ላይ ያሉትን 2 ሰዎች ብቻ እናስተናግድና ከዛ በኋላ እንቀጥላለን ከእናንተ ጋር። እሺ እሺ ደሳለኝ ሰላም ብያለሁ። ሰላም የተወደዳችሁ ወንድሞች እህቶች፣ ሰላም ለእናንተ ይሁን። ላይመታችም ያላችሁ እግዚአብሔር ይመስገን። ደሳለኝ እንዴት አለ? ቦርናጌን ነው የምባለው። ፈለገ እኔ እንግሊዝኛ አልችልም። እንግዲህ ካልቻልህ እኔ ምን አደርጋለሁ? ትምህርት ቤት እስከምትገባ ድረስ ቦርናጌን እባላለሁ። በዚህ ጥራይ። ኦኬ አንተ እንግሊዝኛ ተምረሃል ደሳለኝ? ምን ነው እንግሊዝኛ ተምረሃል? አልተማረም ብለህ ካሰብም ችግር የለም። አልተማረም። አይ እኔ አላስብም። አንተ ተምረሃል ወይ? ጀስት አሁን ማወቅ ፈልጌ ነው። ተምረሃል ደሳለኝ? ተምሬያለሁ። ቅዳሴ በእንግሊዝኛ ምን ይባላል? ምን ማለት ነው በእንግሊዝኛ? በእንግሊዝኛ ቅዳሴ ማለት
እሱን አላውቀውም ወንድም። ስለዚህ ፕሊስ ልክ እንደ አዋቂ ሰው አክተ አሁን ምንድነው መሰለህ ሁልጊዜ ደሳለኝ ልክ ስትገባ በጣም እንትን ታበዛለህ። ይሄ ሽከረም ሽለላ ታበዛለህ። ፕሊስ እባክህን ራስን ሆነ ግባ። አንደኛ እንተዋወቃለን አይደል? በጣም ትልቅ ሰው ነህ ጊዜን በሚያውቀው እንደኛ እንደ ትንንሾቶች እታች ወርደ እንደው መጥፎ የሆነ እንኳን ባህሪ ቢታይብን እንደኛ አክት አታደርግ። በእኛ ቋንቋ አታወራ እባክህን። ሰው እንዴት ሁለት ፀጉር አብቅሎ እንደ ተራታች እንደወረደ ፈንዳታ ያወራል? እና እባክህን ደሳለኝ እንዲህ አይነት ኢጎህን ምናምን ቀነስ አድርገው። በቃ አያዛልቅ። ትገመታለህ፣ ጥሩ አይደለም። በየሄድክበት መገመት ደግሞ ጥሩ አይደለም። እሺ ከየት ቤተ እምነት ነው የመጣው? ምንድነው ማስተላለፍ የፈለግከው? አልገባኝም እኮ የትምህርት ደረጃዬን ማወቅ ነው የፈለግከው? አይ ማስተላለፍ አይደለም የፈለግኩት፣ አንተን ነው የመከርኩኝ። አልተማረም ብለህ ስላልክ እኮ። ኧረ እኔ ደሳለኝ እኔ አንተ አልተማርክም አላልኩኝም። እኔ አንተ አልተማርክም አላልኩኝም። የሆነ ማስተላለፈው የነበረው መልእክት የለም። ጀስ አንተን ነው ፐርሰናል እያወራሁ። እሺ ከየት ቤተ እምነት ነው የመጣኸው? ወደ እርሳችን ንግባ። ከየት ቤተ እምነት ነው የመጣኸው? ታድሶ ነኝ። ያው ታውቀኛለህ እኮ ሁሌ ስለምንነጋገር በጣም ብዙ ይገባል እና ቤተ እምነታችሁን እረሳዋለሁ። በጣም ብዙ ሰው ስለሚገባ ቤተ እምነታችሁን እረሳዋለሁ። እሺ ወንድማችን ደሳለኝ ድጋሜ ልጠይቅህ፣ ከየት ቤተ እምነት ነው የመጣኸው? ታድሶ ነኝ ብዬ በተደጋጋሚ ጠይቄሃለሁኝ። ሁሌ እኮ አይጠየቅም እንዴ? እኔ ከረሳሁ ሁሌ እጠይቅሃለሁ። ለነገር ነው እንጂ ለእውነት ለጥያቄ ደሳለኝ እንዴ ምንድነው? በጣም ፌመስ ነኝ ያልክ እኔ ከረሳው እኔ ጋር ደሳለኝ አረባችን አዳምጠኝ። እንደ ስምህ ደስ እንዳለ አታወራ። እንደው በመድኃኒዓለም አዳምጠኝ። ገስት ላይ ይኸውልህ ወደ 4 ዓመቴ ነው እንዲህ ቲክታክ ላይ እና በእያንዳንዷ ቀን በጣም ብዙ ሰው ነው የሚገባው። ደሳለኝ በጣም ብዙ ሰው፣ ሁሉንም እኔ ላስታውስ አልችልም። እባክህን አዳምጠኝ ወዳጅ ደሳለኝ። ስሜን ደሳለኝ ብለህ የጠራኸኝ እባክህን አዳምጠኝ ጌታ ሆይ እባክህን አዳምጠኝ። ደሱ ፕሊስ እባክህን እስክጨርስ አዳምጠኝ። አሁን እኮ ያዝነው እኮ የሆነ ምንም ለማንም የሚረባና የሚጠቅም ነገር አይደለም እንዴ። የግድማ በቃ እንዲህ ነው አትበለኝ። ሰዎች ሲገቡ አንዳንዶቹን በስም ላስታውስ እችላለሁ፣ አንዳንዶቹን ቤተ እምነታቸውን ላስታውስ እችላለሁ። ቆይ እባክህን እስክጨርስ አዳምጠኝ። ማጆሪቲውን ላስታውስ የምችለው ግን ስማቸውን ነው። ልክ ያንተን ስም 3000 ቤተ እምነት አማኞችን በአጠቃላይ ቤተ እምነታቸውን ማስታወስ አልችልም። እባክህን ሌላ አይነት ቅሬታ ባታቀርብ። እኔ አሁን ፐርሰናል እኔ የህዝብን ባጠባቂ አይደለሁም። ብሶትን መተለን ያትንገረኝ እና ወደ ቤት ቤተ እምነት ነው የመጣ ነው። በቃ ቤተ እምነት ንገረን። እሺ ከዚህ በፊት ብትነግረንም ደግመ ንገረን። ከዚህ በፊት ብትነግረንም አሁንም ደግመ ንገረን። ከየት ቤተ እምነት ነው የመጣው? ወይኔ ወንድም በቃ አንተ በዚህ ምክንያት ማስወረድ ስለምትፈልግ ማውራትም ስለማስወረድ እንድታወራ እኮ ነው ያስገባን። ደሳለኝ ከየት ቤተ እምነት ነው የመጣው? ቤተ እምነት ወደ ነበረው የሚባል ቤተ እምነት አለ? ሐዋርያት ወደ አስተማሩት እንመለስ ብዬ የሚባል ቤተ እምነት አለ ወይ? የጠየቅኩህን መልስልኝ ደሳለኝ። ይሄው አሁን እየነገርኩ ነው እኮ። ምን ነው ወደ ዋናው ወደ አንተ ስላልክ ቆይ ደሳለኝ አንተ ስላልክ ነው ማለት እኮ አይደለም። ኦኬ ለምሳሌ ደሳለኝ እባክህን አንድ ጊዜ አዳምጠኝ። እኔ አንተ ህፃን ልጅ ስለሆንክ የህፃን ልጅ ምሳሌ ልስጥ። እኔ ዜግነቴ ምናዊ ነው? ለምሳሌ ዜግነቴ የምን ዜግ ደሱ ይመልስልኝ። ደሱ የመመለስ አልፈለገም። ተሙ የኔ ዜግነት ምንድን ነው? መታወቂያ ላይ አይተህ አንተ ንገረን። እንግዲህ ሌላ ከሆነ ኢትዮጵያ አይ ነው እኔ ለምሳሌ እኮ እኔ ሳላውቀው ቀርቼ አይደለም እኮ የጠየቅኩ። ደሳለኝ ለምንድን ነው ልጅ ምትሆን? በቃ አንተ አትመልስ ደሱዬ፣ አንተ አትመልስ ደሱ አንተ አትመልስ፣ ችግር የለውም። ተሙ ይሰማል አለ ሌሎች አሁን ለምንድን ነው አስቀምጠህ እንዲህ ታወራለህ? ደሱ ለምንድን ነው እኔ እኮ ትልቅ ሰው ነህ። ለምንድን ነው እንደዛለ? እኔ ማን ነኝ? የት ነው ዜጋዬ? አንተ እዚህ እኮ ዶክተሮች አሉታል። ለምንድን ነው አንተ ቀር የሚልህ እንዴ? ፕሮፌሰሮች ቁጭ ብለው ያዳምጡሃል እኮ። ለምን ትቀልድባቸዋል? ለምን ትቀልዳለህ? ወደ ቁም ነገሩ ፈልገው እኮ ነው ያዳመጡት። ምን አንተ ምን አስጨነቀ? አሁን እባክህን ሳቅበል ማይክል ሚት አድርገው ደሳለኝ፣ ማይክል ሚት አድርገው ተረጋጋ። እሺ ቡል የሚል አካውንት ድምጽ ይሰማል? ይሰማል። እሺ የኔ ዜግነት ምናዊ ነው? እንዲህ ስታይ ዜግነቴ ምንድን ነው? ኢትዮጵያዊ።
የለም አንተ ኢትዮጵያዊ ነህ እያልከኝ ኢትዮጵያዊ ሆኜ ሳለ እኔ ደሱ የለም እኔ ህንዳዊ ነኝ በቃ እኔ ሙምባይ ነው የምኖረው ብል እኔ ህንዳዊ ነኝ ማለት ነው አይደለም። አንተም መተህ እዚህ ጋር ዝም ብለህ ፍጥጥ ብለህ በቃ ተሐድሶ ነኝ ተሐድሶ የሚባል ቤተ እምነት አለ ስላልክ ቤተ እምነት አለ ማለት አይደለም። የጠየቅኩህ ተሐድሶ ነህ መብት ነው። ቤተ እምነት የትም ይሁን እኔ አይመለከተኝም። ተሐድሶ የሚባል ቤተ እምነት አለ ወይ ነበር ጥያቄ። አዎ አለ ብለኸኛል። የእምነት መግለጫችሁን አውጣ። እያንዳንዱ ቤተ እምነቶች የእምነት መግለጫ አላቸው። ተሐድሶ የሚባል ቤተ እምነት አለ ብለሃል። ካሜራህን ክፈት፣ የእምነት መግለጫችሁን አሳየን። አሁን አልያዝኩም ወዳጅ፣ አሁን አልያዝኩም። ካሜራህን ክፈትለት። ምን ብሎ ሰርች አድርገህ በሶፍት ኮፒ ያወጣልሃል። አንተ የእምነት መግለጫ የእኛንም እናሳይሃለን። ተረጋጋና አዳምጠኝ እንዴ አሁን እንጂ ደሱ ስንት ጊዜ እኮ ይዘው እኮ መታሃል እኮ ደሱ እባክህን አንድ ጊዜ አዳምጠኝ። እባክህን የልጅ ጨዋታ ማራዘም ይቻል ይሆናል ግን ዓመታትን አያስቆጥርም፣ አይቻልም። ደሱን ዓመት ይቁጠር አይቁጠር አላልኩም እኮ አስተምሮ ላይ ሂድ ወደ ነበረው አፍረህ ጣልቃ እየገባ እያወራ ያለው ኖ እኛ እንድትሸማቀቅ አይደለም ደሱ በቃ ተውኩት እኮ እኛውን አንተ እንድትሸማቀቅ ደሱ ከዚህ በኋላ ራስን ማተቆጣጠር ከሆነ እኛ ራሳችንን ያንተ ስሜት እየተቆጣጠረን የምናወራው። እባክህን ፕሊስ ግብረ ገብ ይኖረ። እኛውን አንተን ለማሸማቀቅ እንድትደነግጥ ምናምን አይደለም፣ ካለ ለማስረጃ ያክል እንድናየው የእምነት መግለጫችሁን አውጣ ነበር ያለ ነው። በቃ ተሐድሶ የሚባል ቤተ እምነት ለጊዜው የለም። ከፈለግ ቆይ እንደውም እንደዚህ አድርጌ ልንገርህ። በቃ እኔ አሁን ዳትማች እኮ ላወራበት አልፈለግኩም ነበረ። ተሐድሶ የሚባል ቤተ እምነት የለም። አለ ካልክ የእምነት መግለጫ አውጣና አሳየን። መጽሐፍ አልያዝኩም ማለት ለጊዜው ዌብሳይቱን ንገረን። የለም የምታውቀው ምንም አይነት ዌብሳይት የለም። ሲቀጥል ተሐድሶ የሚባል ዝም ብሎ ተራ የሆነ የመንደር እንቅስቃሴ እንጂ በእምነት ደረጃ የሚባል ቤተ እምነት የለም። በዚህ አጋጣሚ ተሐድሶ ውስጥ በሆኑ ሰዎች ተታላችሁ በቃ እውነት ያገኛችሁ መስሏችሁ ተሰግስጋችሁ ያላችሁ ሰዎች እንኳን ለናንተ እውነትን ሊነግሯችሁ እንኳን ለናንተ ብርሃንን ሊያበራሏችሁ ይቀሩና ለራሳቸውም አላወቁበትም። የእምነት መግለጫ የላቸውም። ተሐድሶ የሚባል እንቅስቃሴ ውስጥ ያለ እያንዳንዱ ግን ልክ ጠንቋይ ለራሱ አያውቅም እንደሚባለው እናንተ ፊት ሊያጓሩ እናንተ ፊት ሊጮሁ ይችላሉ እንጂ ምናልባት እናንተ የምትከተሏቸው ሰዎች ፊት እነዚህ ግለሰቦች they have no idea። ለምሳሌ ቃላዋዲ የሚባል የተሐድሶ እንቅስቃሴ አለ። ማህበረ አሃው የሚባል የተሐድሶ እንቅስቃሴ አለ። የተለያየ አረማመድ የሚሄዱ ማህበረ ጽዮን የሚባል የተሐድሶ እንቅስቃሴ አለ። እያንዳንዳቸው ደስ እንዳላቸው ነው የሚራመዱት። በጣም የሚገርማችሁ ሰው ነገር እነዚህ ተሐድሶ የሚባሉ ሰዎች በሰፈርና በመንደር የተከፋፈለ አይነት ትምህርትን እንደሚከተሉ አያውቁም። ነገር ግን ጀስ ለኦርቶዶክስ ቤተክርስቲያን ሲሆን ግን ልክ እንደ አንድ እንደሆኑ ፕሪቴንድ ማድረግ ይፈልጋሉ። ልክ ፕሮቴስታንቱ ልክ አንድ ነን ብሎ ለማውራት እንደሚፈልገው ማለት ነው። በጣም የተሐድሶ ግን በጣም የከፋ የሚሆነው ምንድነው መሰላችሁ? ምንም አይነት የእምነት መግለጫ የላቸው። ለምሳሌ በቅዱስ ቁርባን ዙሪያ አማናዊ ነው ወይስ አይደለም የሚል ተሐድሶ እንደ ተሐድሶ አማኝነት እንደ እምነት ነን ብለው የእምነት መግለጫ ኖሯቸው ተስማምተው ያሰፈሩት ተስማምተው ያስቀመጡት ምንም አይነት ትምህርት የላቸውም። they have no ምንም አይነት ምንድነው ይሄ አስተምሮ የላቸውም። ይሄንን እንድታውቁ እንድትረዱ ስለምንፈልግ ነው። ወንድማችን ደሳለኝ በዲስማች በጣም እያለገጠ እያፌዘ እየጮኸ ሲያወራ ተረጋግተን አውጣ ብለን እስከ መጨረሻው ሄደን ያወራ ነው። የትኛውም ተሐድሶ የእምነት መግለጫ ስር የለውም። ይሄን እንድታውቁ እንድትረዱ እንፈልጋለን። ስለዚህ ሰው አይታችሁ ሰው ተከተላችሁ እውነት ያገኟችሁ መስሏችሁ የወጣችሁ ሰዎች ዛሬ እኛ የጠየቅነውን ጥያቄ ጠይቁ። እኛ ተሐድሶ የእምነት ተከታይ የሆንን ሰዎች ተሐድሶ የሚባለው ቤተ እምነት ከሆነ እውነት የያዝነውም ደግሞ እውነተኛ የእምነት ጉዞ ከሆነ የታለ የእምነት መግለጫቸው ብላችሁ አሳዩ። ህልውናቸው የጸነው ኦርቶዶክስ ቤተክርስቲያንን የሆነ ስሟን ሞግ በማድረግ ነው። እኛ እንደዚህ አናመልክም በማለት ላይ ነው ህልውናቸው የተመሰረተው። ኦርቶዶክሳውያን እንዲህ ይሰግዳሉ፣ እኛ አንሰግድም። ኦርቶዶክሳውያን እንዲህ ስዕል እንትን ያደርጋሉ፣ እኛ አንስልም። ህልውናቸው በዚህ ነው የጸናው። ምን ታስተምራላችሁ ብትሏቸው ወራጅ ያለ ነው መልሳቸው። አይን ፍጥጥ ጥርስ ገጠጥ። ልክ አሁን ወንድማችን ደሳለኝ እንደሆነ ማለት ነው። እና ተሐድሶ ውስጥ ያላችሁ ወንድሞቻችን አምልጡ። ቤተክርስቲያን እናታችሁ ናት። አሁንም እባካችሁ አምልጡ።
በቻላችሁት አቅም በፈለጋችሁት አይነት መንገድ ከኛ ከወንድሞቻችሁ ጋር ማውራት ትችላላችሁ። ኦኬ ወደ እርሳችን ንግባ። እሺ ደሳለኝ ዛሬ እያወራን ያለነው በፕሮቴስታንቲዝም ባሉ የሰው ሰራሽ ትምህርቶች ዙሪያ ነው። ኦኬ ሰው ትምህርታችሁ ያነሳን እናወራለን እና አይ መጽሐፍ ቅዱሳዊ መሰረት ያለው ትምህርት ነው የምትላቸውን ሐሳቦች በአጠቃላይ በመጽሐፍ ቅዱስ ማስረጃነት ትመልስልናለህ። ፈቃደኛ ነህ ደሳለኝ? የማቀውን የተረዳሁትን መጽሐፍ ቅዱሳዊ የሆነውን አስተምሮ እንደ መጽሐፍ ቅዱስ እመልሳለሁ። እሱማ ማታውቀውን ኬት ታመጣዋለህ? የምታውቀውን ለመመለስ ፈቃደኛ ከሆንክ እንቀጥል። እሺ ከዛ በፊት እስኪ በትሪኒቲ ላይ ያላችሁን ትምህርት እንደው ስህተት የሆኑ ትምህርቶች አሉ ብለን እናምናለን። ግን ወደዛ ከመግባታችን በፊት በትሪኒቲ ላይ ያላችሁን ትምህርት ለማወቅ ለመረዳት ያክል ወንድማችን ደሳለኝ ስለ ትሪኒቲ ምን ብላችሁ ነው የምታምኑት? ስለ ትምህርተ ሥላሴ ስታወሩ፣ ስለዚህ ሐሳብ ትምህርት ስታሰምሩ ምን ብላችሁ ነው የምታምኑት? እስቲ እሱን 2 ደቂቃ ወሰድና እስቲ ንገረን። እሺ በእግዚአብሔር በአንድ አምላክ እናምናለን። አብ ወልድ መንፈስ ቅዱስ፣ አብ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው፣ አብ ደግሞ አባት ነው ብለን እናምናለን። ይህን እውነት የምናምንበት ነው። እንግዲህ ከዚህ የበለጠ ጥያቄ ስትጠይቀኝ በዛ ላይ ባብራራ ይሻለኛል። በቃ ስለ ትምህርተ ሥላሴ እንዲህ ብላችሁ ነው ትምህርቱ? በቃ ይሄ ነው። አይ በቃ ስለ ትምህርቱ ለእያንዳንዱ ወልድ ማን ነው፣ መንፈስ ቅዱስ ማን ነው፣ አብ ማን ነው እያልሁ እንዳብራራ ነው የፈለግከው? ደሳለኝ በኔጌቲቭ ኢነርጂ የምታወራ ከሆነ ውይይት ሳይሆን ጭቅጭቅ ነው። እኔ አሁንም የጠየቅኩን ጥያቄ በቀጥታ እኮ መመለስ ትችላለህ። 2 ደቂቃ ሰጥቻለሁ። በትምህርተ ሥላሴ ዙሪያ የምታሰሙት ትምህርት እስኪ ምን እንደሆነ ንገረን አለ። አንተ ደግሞ ተነሳህና እንዲህ ነው እንዲህ ነው እንዲህ ነው እንዲህ እናምናለን አልከን። በቃ ይሄ ነው ወይ ትምህርታችሁ? ይሄ ብቻ ነው ወይ ነው ያልኩ። ይሄ ነው እንዲህ ብላችሁ ነው የምታስቡት? በቃ መልካም እሺ። ስለዚህ በመለኮት አንድ በአካል 3 ናቸው ብለን እናምናለን። ሁሉም ፈቃድ አንድ ፈቃድ አላቸው ብለን እናምናለን። ወልድ የተወለደው ስለ ሰው ልጆች ሁሉ በመስቀል ላይ ቤዛ ያደረገ ኢየሱስ ክርስቶስ እንደሆነ እሱን እናምናለን። መንፈስ ቅዱስ ከአብ ዘንድ የወጣ ሰራጺ ነው ብለን እናምናለን። አብ ደግሞ አባት ነው ብለን እናምናለን። በዚህ በአካል 3 በመለኮት አንድ እንደሆኑ እናምናለን፣ እንቀበላለን። ይሄ የእምነታችን መሰረት ነው። በጣም ጥሩ እሺ። በእናንተ ትምህርት ዙሪያ አሁንም እምነትን አንድ ጊዜ እንድትነግረኝ ደሱ። መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ ታምናለህ ደሱ? አንተ ከአብ የወጣ መንፈስ ቅዱስ ከአብ የወጣ ቅዱስ ከማን ነው የወጣው ብዬ አይደለም የጠየቅኩ። መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም ደግሞ እስትንፋስ መሆኑን ታምናለህ ወይ? የምታምነውን አዎ አምናለሁ፣ ማታምነውን ደግሞ አያምንም። አንድ አምላክ ነው፣ እግዚአብሔር ነው ራሱ። እኔ 9 አምላክ ነው ወይ ብዬ አልጠየቅኩም። ይኸውልህ የምታምነውን አዎ አምናለሁ፣ የማታምነውን አዎ አላምንም ብለህ ነው የምንቀጥለው ደሱ። እሺ አሁን ላይ የጠየኩት ጥያቄ አምናለሁ ነው ወይስ አላምንም ነው መልስ? አምናለሁ። በጣም ጥሩ እሺ። መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ ታምናለህ። መልካም። ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ታምናለህ ወይስ አታምንም? አምናለሁ። እሺ ወልድ የአብና የመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው ወንድማችን ደስ? አብ ለወልድ አባቱ ነው። አይ እኔ ለአብ ለወልድ ምንድን ነው አይደለም ያልኩ። ወልድ ለአብና ለመንፈስ ቅዱስ ቃል ከሆነ አምናለሁ እናምናለን ስላልክ ማለት ነው። መንፈስ አብ ለወልድና ለመንፈስ ቅዱስ ምንድን ነው ብላችሁ ነው የምታስተምሩት? መጽሐፍ ቅዱስን መሰረት አድርጋችሁ ስታስተምሩ እንደ መጽሐፍ ቅዱስ ነው እኮ እያወራሁ የነበረ። አስቆመኝ እንጂ
እንደ መጽሐፍ ቅዱስ እያወራህ አልነበረም። አብ ለወልድ አባቱ ነው፣ ለመንፈስ ቅዱስ ጥያቄ አብ ለወልድ ምንድን ነው ብዬ አይደለም የጠየኩ። አልጠየኩም፣ እንደዛ ብዬ ያልጠየኩን ነው እያወራ ያለው። ኦኬ፣ የጠየቀው ጥያቄ እኮ እሱን ነው እኮ ሌላ አይደለም። አይደለም፣ እኔ እንደዛ ብዬ አልጠየኩም። ያልጠየኩን ያወራው ምን ያልጠየኩን ያወራው። ለምሳሌ ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ምናምን አይደለም የምጠይቀው። አብ ለወልድ ለመንፈስ ቅዱስ ምኑ ነው? አልጠየኩም፣ እንደዛ ብዬ አልጠየኩም። ወልድ የአብ ልጅ ነው በዚህ ወይ አሁን አንተ ላይ ተመልሰ ኦፍ ኮርስ ወልድ የአብ ልጅ ነው። ግን አሁን እኛ ስለሱ አይደለም ስለ ባህሪ ልጅነቱ አይደለም የጠየቁ። ወልድ የአብና የመንፈስ ቅዱስ ቃል ነው ብለህ መልሰህልኛል። ወልድ የአብና የመንፈስ ቅዱስ ቃል ነው። እሺ ለወልድ ብቻ ምንድነው አይደለም የጠየቁ። ለመንፈስ ቅዱስ ብቻ ምንድነው አይደለም የጠየቁ። ለወልድና ለመንፈስ ቅዱስ ምንድነው ብላችሁ ነው የምታስተምሩት። ወልድ ለአብ ልጅ ነው። ልጅነቱ ለእግዚአብሔር አብ ብቻ ነው። እንደ እግዚአብሔር ቃል ነው እኮ እያወራው ያለው። አሁን ያልከኝን እኮ እንደ እግዚአብሔር ቃል ልናገር። እንደ እግዚአብሔር ቃል እግዚአብሔር እኮ እንደማን ቃል ነው የተናገርኩ አላልኩም። እኔ እንደ ምሩጽ ይፍጠር ቃል ነው የተናገርኩ አላልኩም። አባቴ ብሎ ያለው ተናግሯል። ወልድ አባቱ እንደሆነ አብን ተናግሯል። መንፈስ ቅዱስ ከአብ እንደተላከ ተናግሯል። እኔ የምልከው ብሎታን ኢየሱስ ክርስቶስም፣ ምክንያቱም በመለኮት አንድ ስለሆኑ። ስለዚህ በአብ ፈቃድ ላይ የወልድ ፈቃድ ስላለ መንፈስ ቅዱስም ከአብ የተላከ ነው። ስለዚህ ከእርሱ ወጥቶ የመጣ ነው። ስለዚህ አብ ላኪ ነው፣ ወልድ ተላኪ ነው፣ ምንጭ ነው፣ አባት ነው። ይህንን ነው እኔ የማውቀው። ፈለግ ደሳሌ ምን ብዬ የሚጠየኩት ጥያቄ ያው ጣልቃ ያልገባሁት አውርተን እንጨርስ ብዬ ነው። አሁን ጣልቃ ብገባም አሁንም ያው አንተ መጮህ ልማደስ ስለሆነ እንዳትጮህ ጸጥ ብዬ ላዳምጥ ብዬ ነው። ምን ብዬ ነው የጠየኩት ጥያቄ? እስኪ የጠየኩን ጥያቄ ደግመህ ንገረኝ። እሺ የጠየከኝ ከመጀመሪያው ጀምሮ የመጀመሪያው ወልድ የአብና የመንፈስ ቅዱስ ቃል ነው። አዎ አሁን የጠየኩት ጥያቄ ነው የጠልኩ። ከመጀመሪያው ጀምሮ አትንገረኝ። አሁን አብ ለወልድና ለመንፈስ ቅዱስ ምንድን ነው? አሁን እንኳን እየሰማኸኝ አይደለም። አሁን የመለስክልኝን መልስ ምን ብዬ ለጠየኩ ጥያቄ ነው መልስ እየሰጠ የነበረው። እስቲ ጥያቄውን ንገመኝ። ምን ብዬ ነው የጠየኩ? አብ ለወልድና ለመንፈስ ቅዱስ ምንድን ነው? በጣም ጎበዝ ልጅ። አሁን የምትመልስልኝ ልክ እንደዛ አድርገህ ነው። እሺ ይኸውልህ፣ ለምሳሌ ወልድ በባህሪ ልጅነት የአብ የባህሪ ልጅ ነው። መንፈስ ቅዱስ የወልድ የባህሪ አባት ነው አንልም። በቃልነት ደረጃ ግን ኮመን የአብና የመንፈስ ቅዱስ ቃል ነው አምናለው አልከን። መንፈስ ቅዱስ ከአብ የወጣ ነው፣ ከአብ የሰረጸ ነው። እሺ ኦፍኮርስ መንፈስ ቅዱስ ከአብ የሰረጸ ነው፣ ከአብ የወጣ ነው። እሺ መንፈስ ቅዱስ ለአብና ለወልድ ግን ምንድን ነው ስንልህ ቅዱስ መንፈስ ወይም ደግሞ እስትንፋስ ነው አልከን። መንፈስ ቅዱስ የአብና የወልድ ምን እስትንፋስ፣ ወልድ የአብና የወልድ የመንፈስ ቅዱስ ምን ቃል። በተመሳሳይ አብ ለመንፈስ ቅዱስ ምንድን ነው አይደለም ጥያቄው። አብ ለወልድ ምንድን ነው አይደለም ጥያቄው። ለወልድና ለመንፈስ ቅዱስ አባት ነው ካልክ ለወልድና ለመንፈስ ቅዱስ አባት ነው የሚል ትምህርት የለም። አባትነቱ ለወልድ ብቻ ነው። የባህሪ አባት ነው እግዚአብሔር አብ። ለመንፈስ ቅዱስ አስራጺ ነው። የኛ ጥያቄ አሁን ደሳሌ በደንብ አድርገን እናዳምጥ። አሁን ጀግና ስትጫወት ስለነበረ ነው ያወነሳኔን ሐሳብ። ወልድ ለአብና ለመንፈስ ቅዱስ ቃል ከሆነ፣ መንፈስ ቅዱስ ለአብና ለወልድ ቅዱስ መንፈስ ወይም እስትንፋስ ከሆነ፣ አብ ለወልድና ለመንፈስ ቅዱስ ምንድን ነው? አብ ለወልድና አሁን ጥያቄ አብ ለወልድና ለመንፈስ ቅዱስ ምንድን ነው ነው ያልክ። ይህን መልሰህ ሌላ እንዳትጠይቀኝ። አሁን የመጨረሻ ነው የምናገረው። አብ ለወልድና ለመንፈስ ቅዱስ ምንድን ነው? ለወልድ አባቱ ነው። ለወልድና ለመንፈስ ቅዱስ ነው። እኔ ደግሞ የጠየቅኩ ለወልድ ብቻ አይደለም የጠየቅኩ፣ ለወልድና ለመንፈስ ቅዱስ እያወራ አይደለም። ስለጠየቅኩ ነገር እያወራ አይደለም። አልጠየቅኩን ነገር እያወራ ያለው አንተ እያወራ ስለሆነ ዝም ብዬ አልሰማም። ያልጠየቅኩን ነገር አታወራ። ደስ አለኝ። አዎ ጀግና ስትጫወታ ነበር።
ጀግንነትን በላውን ተወጣ። መጽሐፍ ቅዱስ ግለጥና አብ ለወልድና ለመንፈስ ቅዱስ ምን እንደሆነ ደሳለኝ ወደ መልሱ። እሺ አይዞኝ፣ እሺ ለራሴ አይዞኝ፣ መልስ አውጣለና። ለምንድን ነው እንትን የምትለው? መልስ እኔ እኮ እየነገርሁ ነው። እየነገርከኝ ያለው አብ ለወልድ አባት ነው። እኔ ስለሱ አልጠየቅኩም፣ ማንም አልጠየቀም። ስለዛ ማንም ሰው አልጠየቀም። ደሳለኝ ያልተጠየቀውን ነገር እባክህ እያወራ እየመለስኩ እኮ ነው አትበለን። እኛ አልጠየቅም። እኔ መጽሐፍ ቅዱስ ላይ ነው። አንተ ተናገርና መጽሐፍ ቅዱስ ሰው ታሳይ። ለምንድን ነው እኔ እምነት ፕሮቴስታንት የእምነት ተሐድሶ የታድሶን ትምህርት እኔ መጽሐፍ ቅዱስ ገልጬ ተሐድሶች እንዲህ ብሎ ያምናሉ ብዬ አላሳየህም። ትምህርታችሁን ነው ንገረኝ አልኩህ። ትምህርታችሁን አውጥተህ ትነግረኛለህ። አብ ለወልድ ምኑ ነው? ወልድ አባቴ ብሎታል። አባቱ ነው። ደሳለኝ እኔ አልጠየቅኩም፣ እንደዛ ብዬ እኔ አልጠየቅኩም። ያልተጠየቅከውን ጥያቄ እያወራ ሰዓት አትግደል። ኦኬ ይኸውልህ፣ ልክ ስትገባ በፖዘቲቭ ኢነርጂ ብትገባ በኔጌቲቭ ኢነርጂ የሚለጠጥ ሰው አይመቸኝም። ስለዚህ ምን አደረኩኝ? እስቲ ተሐድሶ ነህ አይደል? እሺ የእምነት መግለጫ አውጣ። ወራጅ ያለ ልትወጣ ፈቃደኛ አይደለም። ምክንያቱም ኢቭን ስለ እንደዚህ ኖ ለዛ ለአቅም ራሱ አልደረሳችሁም። እሺ ከዛ በመቀጠል ግን እስቲ ትምህርተ ሥላሴ ላይ ያላችሁ ትምህርት ምንድን ነው? 2 ደቂቃ ሰጥቻለሁ እልሃለሁ። 11 ሰከንድ ምናምን አካባቢ አወራህና በቃ ይሄ ነው ትምህርታችን አልክ። እሺ ግድ የለም በዚህ ዙሪያ ምን ታምናላችሁ ብዬ ጥያቄ አነሳውልህ። እናምናለን ብለህ ኦይ ደሳለኝ እባክህን እስኪጨርስ አዳምጠኝ። ደሳለኝ እኔ ክርስቲያን ነኝ አባቴ። እኔ ተሐድሶ የሚባል የመንደር ስብስብ ያለው ሰው አይደለሁም። ብራዘር ተረጋጋና አዳምጠኝ። አምናለሁ ብለህ የጀመርከው አንተ ነህ። የነብርን ጭራ አይዙትም። ትምህርቱን አምናለሁ ብለህ ጀምረሃል። ከመጣሽ ማርያም ታምጣሽ እስከ ጥግ ይኸውልህ፣ በመጽሐፍ ቅዱስ የማስረጃ እንጠይቃለን። ትምህርትህን መጽሐፍ ቅዱስ የመሰረት አድርገህ ትመልሳለህ። ያልጠየቅንህን ነገር ስላወራ ውይ ደሳለኝ መለስልናል፣ ስለዚህ ሌላ ነገር እናውራ አንልህም። ወዴትም ሙቭ አናደርግም። እሺ እዛ ሄደህ ህፃናትን እንደዛ እያደረክ ወደ ፈለኩበት ሀሳብ ንዳ። አሁን እኛ የጠየቅንህን ጥያቄ በደንብ አድርገህ አዳምጥና ከዛ በኋላ መልስ ሰጠናለን። እኛ የጠየቅን አብ ለወልድ ምንድን ነው ብለን አይደለም መልሻለሁ። እዚህ በላይ ሌላ አስተምሮ አላውቅም መጽሐፍ ቅዱስ ላይ። እናመሰግናለን። ደህና ሁንልን ደሳለኝ፣ እናመሰግናለን። ማስወረድ ነው እዚህ በኋላ ሌላማ እንዳላወራ። ኧረ ኖ ማንም አንተ ልጁን አያነሳም፣ ራሱ ወረደሱ። እናመሰግናለን። ደህና ነው። በል ራስህን ሰይፍ። ለምን ሌላኛውን መንካት አልፈለግም? እታች ውረድ። በቃ አሁን እኮ በቃ ከዚህ በላይ ምንም መልስ እንደሌለ አወቅን። ምንፍቅና አስተምሮ ላይ አታወራ። በቃ እታች ውረድ ፕሊስ። ለምን? እናመሰግናለን ስለመጣ። በቃ እንደዚህ ነው። አዎ እንደዚህ በቃ እናመሰግናለን። እሺ ደሱዬ፣ ሌላው ላይ ማሂደ ደፍረህ አትነካት። እናመሰግናለን። እባክህን ደሳለኝ፣ በቃ በራስህ ቀንጨራ እርምጃ ውሰድ። ራስህ ላይ የኤክስ ምልክቱን ተጫንና ውረድ። እኔማ ገብቻለሁ አላወርድም። ገፍትሮ ማስወረድ ቤታችሁ ለምንድን ነው? በቃ ይኸው ከዚህ በላይ የሚመልሰው መልስ የለም አልክ አይደል እንዴ? ስለዚህ ፕሊስ እባክህን ታይማችን አትግደል። ከሌሎች ሰዎች ጋር እናውራ። በቃ ከዚህ በላይ የምታወራው ነገር ከሌለ እናመሰግናለን። የሌለህን ነገር አናስጨንቅህም። እኛም ሆን ብለን ነው ስለዚህ ሀሳብ ያነሳ ነው። የማታውቀውን ነገር ሌላው ላይ ዳገት ስለሆነብህ ነው። ሌላው ላይ ዳገት ስለሆነብን ነው። እሺ እናመሰግናለን። ደሱ ብቻ ስላሴን ብቻ ብለህ በቃ ሌላው እናመሰግናለን። ከዚህ ወጣ አብ ወልድ ሳታምን መጽደቅ እንደሚቻል እያስተማር እዚህ ላይ ስለ አብ ወልድ መንፈስ ቅዱስ ለምታወራ። እሺ ደሱ እናመሰግናለን። ሰላሙንልን። ያ ነው እኮ ምንፍቅና። ያ ምንፍቅና ግን ንቅል አድርገህ ደፍረህ እስኪያውጣው እንደው ፈለገ እስኪ ስታስተምር ምንፍቅናችሁንም። እናመሰግናለን። እባክህን ፕሊስ፣ ትልቅ ሰው ነህ። እንደ ትልቅ ሰው ተከብረ ፕሊስ፣ እባክህን ወጣ። ራስህን ባታቀል ጥሩ ነው። በቃ ፕሊስ፣ በቃ ደህና ሁንልን። እንወድሃለን። እኛ በቃ ምንም አሁን እንዲህ ነው። እንደውም እንደዚህ አይነት ምንም በቃ ምንም የማታውቁ ሰዎችን በራሳችሁ ላይ እርምጃ እንድትወስዱ ነው የምናደርገው። ልክ እንደዚህ ራሳችሁን እንድታወርዱ ማለት ነው። በቃ በማታውቁት ነገር ላይ እባካችሁን አትፈትፍቱ። ሰው የማያውቀውን ነገር መፈትፈት የለበትም። በጌታ በኢየሱስ ስም እባካችሁን። እኔ ጋር አንስቴብል ኮኔክሽን እያለ ነው ጋይስ። በደንብ ኮፒ ሊንክ አድርጉልኝ። በደንብ ኮፒ ሊንክ አድርጉ። ሁልጊዜ እኛ ተጩሆብን
የተለያየ እምነት ተከታይ የሆኑ ሰዎች መጥተው እኛው ላይ ጮኸው እኛኑ ሰድበው ሪፖርት የሚደረገው የኛው ቤት ነው። እባካችሁን ፕሊስ በደንብ ኮፒ ሊንክ አድርጉ እባካችሁን ጋይስ። እሺ ኤልያስ የሚል አካውንት ነው። ከዛ በፊት ብላኪ የሚል አካውንት ይቀርማል መሰለኝ። ብላኪ የሚል አካውንት ይሰማል? አዎ ይሰማል። ፈለጋ እኔ ኦርቶዶክስ ነኝ ግን ለመማማር ለማዳመጥ ነው የገባሁት አባት። እሺ እህታችን ያው ለመማር ለማዳመጥ እታች ብትሆኑ ይመከራል። ምክንያቱም ገስ ላይ ምናልባት የሚያወሩ የሚወያዩ ሰዎችን ልናስገባ ስለምንችል። እሺ እሺ፣ አመሰግናለሁ። መልካም እሺ፣ ጊዜ ላይ ያክብረልን። አሜን። እሺ ኤልያስ ወይ ፈለገ እንዴት ነህ? እግዚአብሔር ይመስገን። ኤልያስ ከየት ቤተ እምነት ነው የመጣኸው? እኔ በእርግጥ ተዋህዶ ኦርቶዶክስ ነኝ። እኔም አንዳንድ ጥያቄዎች አሉኝ። ምናልባት በዛ ጉዳይ ላይ ዛሬ የምትመልስልኝ ከሆነ ብዬ ነው። እሺ ምንም ችግር የለውም። ከአንተ በፊት ለጥያቄ የገቡ ሰዎች ስላሉ ከእነሱ ጋር አብረህ ጥያቄን ታቀርባለህ። ችግር የለውም። ኦኬ እሺ ጋይስ በደንብ ኮፒ ሊንክ አድርጉ። እሺ በምንም ተአምር ላይቫችን መቋረጥ የለበትም። ፕሮቴስታንት የሆናችሁ ሰዎች ካላችሁ ለአንድ ሰው ብቻ እድል እሰጣለሁ። ለአንድ ሰው ብቻ የሁለት ወንድሞቻችን ሀሳብ ከመቀበላችን በፊት ለአንድ ሰው ብቻ እድል እሰጣለሁ። ከዛ በፊት እዚህ ውስጥ ያላችሁ ክርስቲያን የሆናችሁ እህቶች ወንድሞች በመሀል መልእክቶችን ላስተላልፍ። የኦርቶዶክሳዊ ወጣት ጉባኤያችን የመጀመሪያው ዙር ጥቅምት 9 በደብረ ሳሌም ቦሌ መድኃኔዓለም ካቴድራል ተደርጓል። ሁላችሁ የምታስታውሱት ነው። እጅግ በጣም ደማቅ የሆነ ጉባኤ ነበር የነበረን። እንደ እግዚአብሔር መልካም ፈቃድ አሁን ሁለተኛውን ዙር ደብረ ብርሃን ልናደርግ አስበን ነበር። ደብረ ብርሃን ላይ ባልጠበቅነው ሁኔታ ትንሽ የበጀት እጥረት ስላጋጠመን ደብረ ብርሃን የምናደርገውን ጉባኤ ያው አራዝመነዋል። ይቀራል ማለት ሳይሆን አራዝመነዋል። ለሳውንድ ሲስተም፣ ለዲኮር፣ ለስክሪን ለእነዚህ ብቻ እንኳን ቢያንስ እዛ ጉባኤው 3 ቀን ነው የሚሆነው። ግን ዲኮር የሚሰሩ ሰዎች ከጉባኤው በፊት ነው የሚሄዱት። ከዛ ከጉባኤው በኋላ ነው የሚመለሱት። ኦልሞስት የ5 ቀን ያክል ወጪዎች ለእያንዳንዱ ነገር ይወጣል። ለእያንዳንዱ ለዲኮር ለ5 ቀን ያክል፣ ለሳውንድ ሲስተም ለ5 ቀን ያክል፣ ለስክሪን እና እነዚህ ሁሉ ወጪዎች አጠቃላይ ወደ 1,500,000 ብር ያክል ይዘውብናል። ከሌላ ወጪዎች ውጪ ማለት ነው። ሌላው ወጪ ትታችሁት እነዚህ ብቻ እና ድንገት ያላሰብነው ስለሆነ ያን አራዝመነዋል። እንደ እግዚአብሔር መልካም ፈቃድ አሁን ሁለተኛውን ዙር እዚሁ አዲስ አበባ ላይ ከእንደገና ጉባኤውን ለማድረግ አስበናል። እግዚአብሔር ከረዳን በጣም ነው ደስ ያለን። የመጀመሪያው ዙር ላይ በጣም ብዙ ወጣት የሆኑ ሰዎች በጣም ደግሞ ደስ በሚል ሁኔታ የሌላ እምነት ተከታይ የሆኑ ሰዎች ጭምር በቦታው ተገኝተው ቅድስት ቤተክርስቲያን በነገረ ድህነት ትምህርት ዙሪያ በነገረ ክርስቶስ ትምህርት ዙሪያ የምታስተምራቸውን ትምህርቶች ሁሉም ቁጭ ብለው ሲከታተሉ ሲማሩ ነበር የቆዩት። አሁንም እንደ እግዚአብሔር መልካም ፈቃድ አዲስ አበባ ላይ በአራቱም አቅጣጫ ያላችሁ ወንድምቶቻችን እንደ እግዚአብሔር መልካም ፈቃድ ይሄ ጉባኤ ሁለተኛው ዙር አዲስ አበባ ላይ ባለ በአንድ ቤተክርስቲያን ላይ ይደረጋል። የእኛ ጉባኤቶቻችን ወደ አዳራሽ የምንወስዳቸው አይደሉም። ሰዎች ወደ ቤተክርስቲያን አውደ ምህረት እንዲቀርቡ ስለምንፈልግ በቤተክርስቲያን አውደ ምህረቶች ላይ ነው የሚሆኑት እና ባካችሁን እንዳትቀሩ። በአራቱም አቅጣጫ ያላችሁ በአዲስ አበባ ያላችሁ ክርስቲያኖቶች ወንድሞቻችን ለዚህ ለሁለተኛው ዙር ጉባኤ ሁላችሁም ዝግጁ እንድትሆኑ በልዑል እግዚአብሔር ስም ወንድሜ የሆነ ጥሬን አስተላልፋለሁ። እንደ እግዚአብሔር መልካም ፈቃድ ይህንን ጉባኤ ለማድረግ አሁንም የተወሰኑ ገዞችን እንፈልጋለን እና ፕሊስ ማገዝ የምትችሉ እህት ወንድሞች ካላችሁ እባካችሁን በውስጥ መስመር ማገዝ እንፈልጋለን እያላችሁ መልእክታችሁን አስቀምጡልን። ለምን እናንተ የምታደርጓት ትንሿ ነገር እዚህ በጣም ብዙ ስራ ትሰራለች። ክርስቲያኖች በከባቢ ውስጥ ያሉ በጣም ወጣ ባለ የሱስ ህይወት ውስጥ ያሉ የፕሮቴስታንት እምነት ተከታይ የሆኑ እህት ወንድሞቻችንም ጭምር ሊገኙበት የሚገባ ጉባኤ ነው። ፕሮቴስታንት እህት ወንድሞቻችን ስትመጡ እኛ የምናዘጋጀውን ይህንን ጉባኤ መታችሁ በቤተ ክርስቲያን ቅጥር ውስጥ ገብታችሁ ስትሳተፉ ኦርቶዶክስ በዛኑ ቀን ትሆናላችሁ በቃ ኑ ኦርቶዶክሱን እያለን አይደለም። ብትሆኑ ደስ ይለናል። ይሄ የሁሉም ክርስቲያን ፍላጎት ነው። ብትሆኑ ደስ ይለናል። ነገር ግን በመጀመሪያ እንድትረዱት የምንፈልገው እውነት አለ። ቤተ ክርስቲያን የድራማ ቤት አይደለችም። ቤተ ክርስቲያን እውነተኛ ሕክምና የሚሰጥበት የሕክምና ስፍራ የሕክምና ቦታ ነች
እና ፕሊስ እባካችሁ በምንም አይነት ኮንዲሽን ላይ ያላችሁ ፕሮቴስታንት እምነት ተከታይ ሆናችሁ እህቶች ወንድሞች ምንም እንዳታስቡ። ምንም በቃ የቤተ ክርስቲያንን ስርዓት ብቻ አክብራችሁ በቦታው ተገኙልን፣ እንፈልጋችኋለን።